ሳላችሁ ብዬ አስባለሁ። በመስፍን አግቶት አንዴ ደግሞ የቤት ሰራተኛ ሆና ገብታ እንግዲህ ልብስ ውስጥ መርፌ አስቀምጣ አይታችሁታል። አዎ በጣም ለረጅም ጊዜ ሆኖታል ግን እና በዛ ሰዓትም የእናቱን እንዴት ስትሆን እንደነበረ ታስታውሳላችሁ። አሁን ላይ ደግሞ እንግዲህ በትንሹም ቢሆን ያው እንግዲህ ሶሻል ሚዲያ ላይ አንድ ጊዜ ከተለቀቀ በየፌስቡኩም በየቲክቶክ በተለያየ እንትን እየቆራረጡ ስለሚለቁት እንግዲህ ይታያል። ቤተሰብ አለ፣ ዘመድ ወገን ወይ ጓደኛ ምናምን በውጭም ዓለም በየትም ዓለም ያለ ሰው እንግዲህ ሲያይ ይህ ነገር ትንሽ የሚያስደነግጥ ነገር ነው። የዋዛ አጠገብ ስትሆኝ እንደምንም ብለሽ ተሯሩጠሽ ሂደሽ ለማየት እንትን ትያለሽ። ግን የሰው ሀገር ስትኖሪ ደግሞ በምንም ነገር በቃ መጨነቅ ነው። ለዛ ብሎ ነው ልዑል ራሱ ቪዲዮ መስራት የማይፈልገው መለቀቅ ያልነበረበትም እያለ እንግዲህ ስንት ሲል ነበር። ግን አቤላችን እንግዲህ ቤተሰቦች ማወቅ አለባቸው በሚለው እንግዲህ አምጥቶ አሳየትን። እሱም ከዛም በኋላ እንግዲህ ዘላለምም እንግዲህ ይሄን ነገር በዩቱብ እንትን ላይ ሲጫን ነው እንጂ ያየሁት ማንም ሰው አልደወለልኝም፣ እኔ ሰው አይደለም ወይ እኔ ወንድም አይደለሁም ወይ በጣም ብዙ ነገር እንትን አለ። ብቻ እስኪ ይሁን። አንደኛ ነገር ልዑል እንደዚህ አይነት ነገሮች ሲያጋጥሙት ቀድሞ እንትን የሚለው ለዘላለም ነበር። አምሶሪ እንደውም በአሁኑ ያው ብዙም እንትን ሲለው እዛ አጠገቡ የነበረው አቤልም አለ እንዲሁም ከጀርባ ያሉትም ስለነበሩ ዘላለም ጋር እንግዲህ አልደወለም። ዘላለም ደግሞ ለምን አልተደወለልኝም በሚለው እንግዲህ ያው እንግዲህ እግዚአብሔር ደግሞ አንዳንድ ጊዜ ሊፈትናችሁ የሆነ እንትን ሊያስተምራችሁ እንትን ሲል እንደዚህ እጁን እንዳይሰራ አድርገው ቁጭ አድርገውታል። በዚሁ አጋጣሚ ግን ስለ ራሔል እናት የምነግራችሁ ነገር አለ በስከ መጨረሻ ላይ ያስቀምጬላችሁ ማለት ነው። እሷ ሴትዮ አሁን ላይ በጣም ጸጸት ውስጥ እንደገባች ያረገችው ነገር ከነሱ ጋር ተባብራ እየሰራች ስለሆነ አሁን ላይ ግን የሰራችው ስራ እየቆጫት ይመስለኛል። አሁን አቤል ማን ነው ዘላለም ራሱ እነዚህን ልዑልን እጁ የሰበሩ ሰዎችን እኔ ራሴ ነኝ አለ። በቃ ራሴ ፈልጌ አምጥቼ ለህግ እንዲቀርቡ ወንድሜን እንደዚህ ያደረጉትን ሰዎች አንተ እዚህ ጋር እንዳለህ ተኝተህ እንዳለህ እኔ በዚህ 2-3 ቀን ፈልጌ ካሉበት ከገቡበት ገብቼ አውጥቼ ፍትህ አስገኝልሃለሁ ወንድሜ እያለ በጣም ተሰምቶት በጣም እንደዚህ ተናዶ እንደዚህ ሲያወራ ዘላለም አይቼው አላውቅም። እንግዲህ ዘላለም ሲያወራ ዝምተኛ ነው። በጣም በቃ ትንሽ ድምፁ ራሱ በጣም እንትን እያለ ነው እና ዛሬ ግን በጣም ተናዶ በጣም በዚህ ነገር ላይ አይደለም እሱ ይቅርና እናንተ ተመልካቾችም ኮሜንት ስር እያየው ነው። በጣም ብዙ ነገሮች እየጻፋችሁ እነዚህ ሰዎች መታሰር አለባቸው። ሞር እኔ እንደኔ ምክንያቱም ይህቺ ሴትዮ የራሔል እናት በጣም አደገኛ ሴት ናት። ወይ ዛሬ ደግሞ ምንድን ነው? እስማም ይቅርታ አድርጉልኝ በድንግል ስም ሳወራ ምንድን ነው እያነቀኝ ነው። ለዛ ነው ይቅርታ። የባሰ አታምጣ። ጭራሽ አነቀኝ ስል ሊያስለኝ ነው። እና በዚሁ በጣም የምትገርመኝ እንደውም የራሔል እናት ናት። ምክንያቱም ይቺ ሴትዮ ከምትሰራቸው አሁን ላይ ወንጀል እንደሆነ እያወቀች ይመስለኛል ወደ ራሷ እየተመለሰች ነው። ብቻ ብዙ ለውጦች አሉ ምናምን እነሱ የሚከታተሏትን ከነ ራሔል ጋር ከነ አበበ ጋር ለመራቅ ራሱ የሆነ ነገር እያደረገች ፍንጨት እያዩባት ነው። እስኪ እናያለን። አሁን ልዑል ሊያሳስራት ስለሆነ እየፈራች ነው። ምክንያቱም የባለፈውን አልተረሳላትም። በእሷ በኩል የመጡ ሰዎች ስራ እንኳን መስራት አልቻሉም። አቤል ቤት ቀይሮ የክፋታቸው ክፋት ክፋት ቤት ቀይሮ ራሱ ደላላው በእነዚህ ሰዎች ኧረ እንደው ወይኔ ኧረ አስቴር እንደው ማንን እንደምታምኑ አላውቅም። ቤት አከራዩ ራሱ ከነ ሊያ ጋር ከነ አበበ ጋር ግንኙነት አለው። ቤቱን እንደምንም እንትን ብሎ ፈልጎ እነሱ ያባሉት መሰረት
እነ ሊያ በላኩት መሰረት እንግዲህ ይሄ ደላለው ራሱ እንግዲህ ማንን አምናችሁ ከማን ጋር አብራችሁ እንደምትሰሩ ማንን እንትን እንደምትሉ አላውቅም። እውነት አንዳንዴ ቆም ብላችሁ ስታስቡ እኔ ስለሱ ነገር ቪዲዮ ራሱ ሰርቶ ደላለውን እንግዲህ ፈልጎ አግኝቶ አቤልም ሲያዋራው አይታችኋል። ግን እኔ በዛ ቪዲዮ አልሰራውም ነበር። ግን እኔ ሰውን አትመኑ። እግዚአብሔር እንዴት ብዬ እንዴት ልንገራችሁ? አቤል በየቀኑ እንግዲህ ቤት መቀየር የለበትም። ሲጀመር እነዚህ ሰዎች እያሳደዱት ነው እና በዛም ሲሄድ እንግዲህ የእሷ ደላሎች ደግሞ የብልጥነቷ ብልጥ ምን አይነት ለሌላ ነገር ይሄን ጭንቅላት ብትጠቀመው ምን አለበት? ዙራ 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 እዚሁ እንትን ላይ ነው የምትገባው። በቃ የሆነች ደካማ ነገር ናት ይቺ። ሲጀመር የራሔል እናት ብትሆን አለችበት በዚህ ጉዳይ ላይ አሁን እየደረሱባት እንትን ስለሆነባት ለመሸሽ እየሞከረች ነው እንጂ ሁሉም ስራቸው እጃቸው አለበት። ብቻ መጨረሻችሁ ምን እንደሚሆን እናያለን። የትም ፍጩ ዱቄቱ አምጪ ነው። እና እንደዚህ ነው እላችኋለሁ። ያው ኦልሬዲ ልዑላችን ተሽሎታል ብዬ አስባለሁ። ምክንያቱም ቪዲዮም ሰርቷል እንግዲህ ያያችሁት ይመስለኛል። ያው እኔ ይሄ ነገር ቀን ላይ ነበር እንትን የተባለው፣ ግን እኔ ስራ ስንት ስላለብኝ ቪዲዮ አልሰራውም ነበር። ለማንኛውም እንግዲህ የዘላለምን እንትን ነው ማሳያችሁ። ልዑላችን ደግሞ አዲስ ነገር እንግዲህ እነዚህ ሰዎች እያፋጠጣቸው ነው ያለው። እንግዲህ ልዑል ከተነሳበት እኮ በቃ አንድ ነገር ከጀመረ እስከ መጨረሻው ድረስ አሞት እንኳን አይተኛም። የሚገርመኝ ነገር ሰው ህመሙን አያስታምምም ተኝቶ። አረ መድኃኒዓለም እኔ ስንቱን ሰው አየሁ። ሚኪ ጎጆች ላይ ስትሄዱ በጥይት በእንትን ተመቶ እመቤቴን። አንዳንዴ እንደው ለራሳችን ዋጋ ለራሳችን እንኳን እረፍት ብንሰጥ ምን አለበት? ተጎድቼ ታመሜ ህመሜን እያስታመምኩ ተነስቼ ወደ ስራ ለማን ብዬ ከእኔ ከሞትኩ ሶዶ ያብቀል አለች አህያ። እውነት ትቀልዳላችሁ እንዴ? እኔ እየታመምኩኝ እረፍት ማግኘት አለብኝ። በደሞ ህመም ደግሞ በጣም እንትን የሚልሽ ከሆነ በቃ በተኝተሽ በእረፍት ምናምን ነው በቃ ህመምሽ የምታስታምም እንጂ እንደዚህ እጅሽን ይዘሽ አንጠልጥለሽ ተነስተሽ ሌላ ነገር ጥንቅር ብሎ ይቅር። በእናትሽ ከኔ በላይ ምንድን ነው? እኔ እንትን እያልኩኝ ለምን ለሌላ እንትን እላለሁ እንዴ? ቀልዳል እንዴ? ዛሬም ልዑል ሲመጣ እኔ በጣም ገርሞኛል። ዘላለም እንኳን እዛው መኖሪያ ቤቱ ድረስ ሂዶ ነው ያወራው፣ ችግር የለውም። ግን ይሄ ደግሞ ትንሽ እኔ እንጃ ብቻ። እንትናም አይታችሁታል፣ ሚኪ ጎጆ ታሞ አይተኛም እኮ። የእሱ ደግሞ የከፋ ነው። እጁ በእንትን ታስሮ በአንድ እጁ ስልክ ይዞ ኧረ ተው፣ ለራሳችሁ ዋጋ ስጡ። ኧረ ተው ወገን ተው። እኔ አንዳንድ ጊዜ ስንሰራ የምንሰራቸው ነገሮች ምናምን ለጊዜው ለተመልካች ደስታ ብላችሁ እናንተ ራሳችሁን አሳልፋችሁ ራሳችሁን አደጋ ላይ ሆናችሁ እየታመማችሁ እንደምን ጥርሳችሁ ነክሳችሁ ተነስታችሁ ወደ ስራ እንዴ ናት። እነሆ በሀገራችሁ ላይ እንደዚህ ይሄን ያክል እናቴ ምን ሊቀርባችሁ ነው? ቆይ ህመማችሁን ካላስተመማችሁ ምን ሊቀርባችሁ ነው? በነገራችን ላይ አንድ ቀይ ልጅ በዘላለም እንትን የሚሰራ ወንድማችን አለ። እሱ ልጅ ሳላመሰግነው አላት። ምን አይነት ተሰጦ ምን አይነት እኔ እስካሁን ድረስ አይቻለሁ ብዙ ሰዎች። ያሁኑ ደግሞ በጣም ከምላችሁ በላይ በጣም ጎበዝ፣ በጣም እንዴት አድርጎ ሰዎችን ማወጣጣት እንዳለበት እንዴት አድርጎ እንዴት በቃ የተሰጥቶታል ስጦታ ማለት ነው። በቃ ሲጀመር ከልዑል ዘላለም ጋር አንድ ላይ ከዋለ ሰው ያለምንም እንትን ይሰራል። በቃ እና አብዛኞቹ ልጆች እንግዲህ እያያችሁ ነው። ያው በዘላለምም እንግዲህ ብዙዎቻችሁ አዲስ ቻናል ከፍቶ እየሰራ እንደሆነም አይታችኋል። እንግዲህ የልዑል እናት ደግሞ እንግዲህ ከመጣች ምን ባላት ደግሞ እሱንም ማሳያችሁ ይሆናል። ኦልሬዲ ይለቀቅላችኋል ታይላላችሁ። ግን
እሱም ልጁ ራሱ ህመሙን እያስታመመ አይደለም፣ ወደ ስራ ተመልሶ ገብቷል ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ እሱ ነው ቁስሉና እንትኑን የሚሰማው ስሜቱን የሚያውቀው ራሱ ነው። እኛ እንደ ተመልካች ደግሞ እረፍት አድርግ በዚህ እንትን ሰዓት አንዳንዴ ለራሳችሁ ሰዓት ስጡ፣ ለራሳችሁ እንትን በሉ። ባለፈው ከፍቅረኛው ጋር ሊጣላበት ዋነኛው የቻለበት ምክንያት በዚህ ነው። ለእሷ ጊዜ ያለ መስጠቱ፣ እሷ በጠየቀችው ሰዓት እሱ ስራ ስራ እያለ እየተሯሯጠ፣ በዛ ምክንያት ብዙ ነገሮች ደርሰውበት አይታችኋል። እሷም ተጎድታ እሱም ተጎድቶ ይህ ሁሉ አይደርስባቸውም ነበር እነሱ ጊዜ ቢሰጡ ማለት ነው። ዘላለምም እንደዛው እኮ ነው። ከነገራችን ላይ ልዑል ብቻ አይደለም። እኔ አቤል አላቅም። አቤል ሚስት አለው ልጅ አለው ምናምን፣ ግን ባለፈው የሆነች ልጅ በቪዲዮ መሀል ስራህን አቁም ምናምን፣ ወይ እናትክን ምረጥ፣ ወይ ስራህን ወይ እናትክን የሚል አማራጭ ያቀረቡለት ያጎት ምናምን ልጆች መሰሉኝ። እና ለልጆቹ አስብ፣ ሚስትህን ምንድን ነው የምትላት እያለች እያወራች ነበር። እና ልጅ አለው ይመስለኛል። ማነው ስሙ? አቤል። እንደዛ ስትሰማዋት። እኔ ስለሱ ብዙም ሲያወራ ስለ እንትኖቹ ስለማያወሩ ማውራትም የለባቸውም ሲጀመር። ምንም አያስፈልግም። እዚህ ሚዲያ ላይ መጥቶ ልጅ አለኝ ሚስት አለኝ ምናምን አያስፈልግም። ለእነሱ ደህንነት እንደውም ያለመናገር የተሻለ ነው ብዬ ነው የማስበው። እንግዲህ ፈጣሪ ደግሞ ለልዑልም ለዘላለምም የተሻለ ይቱን። በቃ ከሄዱት የተሻለ ለእነሱ የምታስብ ለእነሱ እንትን የምትል ይስጣቸው። ወንድሞቻችን ብዙ ነገር አሳልፈዋል፣ ብዙ ስቃይ፣ ብዙ ነገር። አሁን ደግሞ የሚያልፉበት የምታሳርፍ የምትንከባከብ ዘውድ የሆነች ነው የሚባለው። ይስጣቸው ነው የምላችሁ። ሌላ ምንም አላቸውም። እንግዲህ አብዛኞቻችሁ ዘላለም 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 እያላችሁ ነበረ። እንግዲህ ዛሬ እስኪ ከልዑላችን ጋር እንትን የተባለ ቪዲዮ አለ። በዘላለም ነው የተለቀቀው። በልዑል ደግሞ ራሱ ልዑል አዲስ ሰው ይዞ መጥቷል። በአዲሱ ቻናል ላይ ስትገቡ ታገኙታላችሁ ብዬ ነው የማስበው። እንግዲህ አብዛኞቻችሁ የት አመጣችሁት ምንድን ነው የት ነው ምናምን ማለታችሁ ስለማይቀር ነው። እኔ እኮ ቻናሉንም ምኑንም የምነግራችሁ ስለማታምኑ ማለት ነው። እኔ እንግዲህ በጣም ድክም ብሎኛል የእውነት እናንተን ማስረዳት እናንተን እንደዚህ ማለት። መከራው 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 እምቢ ካለ መከራ ይምከረው ብሏል የሀገሬ ሰው። እንግዲህ ከሰማችሁ ትሰማላችሁ፣ ካልሰማችሁ እንግዲህ ምንም ላደርግ አልችልም። ወሽመጤ ተበጥሷል ብሏል ሰውየው። ብቻ ደስ ብሎኛል። ልዑልም እንግዲህ ያው እያመመው ወደ ስራ በመመለሱ ደስ ብሎኛል። ሞር ደግሞ ህመሙን ቢያስታምም ለአንድ 2 ቀን እረፍት ቢያደርግ ለሱ የተሻለ ነበረ። ያው እሱ እንግዲህ እነዚህን ሰዎች እጁን እንደዚህ የሰበሩትን ሰዎች ለመያዝ ጠዋትና ማታ እንግዲህ መስራት አለብኝ ሳያመልጡኝ በሚለው ሳይውል ሳያድር እንግዲህ ተነስቷል ማለት ነው። ብቻ እስኪ ቀጣይ ደግሞ ምን እንደሚመጣ መቼም እነዚህ ሰዎች እና አበበ ሊያ በየቀኑ አዳዲስ አጀንዳ በየቀኑ ፊታቸውን ምናቸውን ማንነታቸው እየቀየሩ ሰው ራሱ በየጊዜው ነው እንግዲህ እነሱ ጋር እንትን የሚለው እና በስከ መጨረሻ ምን እንደሚፈጠር እንግዲህ አብረን እናያለን። እንግዲህ እግዚአብሔር ከነ ልዑል እጅ ያስገባት ብላችሁ በተለይ አበበ እንደዚያ ሁሉ ተጫውቶበት የሄደው አበበ የመጨረሻ እሱ እጅ ላይ ያስገባው ብቻ። የእውነት ምን አይነት ጨካኝና አረመኔ እንደሆነ አይታችኋል። ለምንም የማይራሩ ሰብአዊነት የሚባል ነገር የሌላቸው አይደለም። እነሱ እናት የተባለችው ራሱ ምን አይነት ጨካኝ እንደሆነች እንግዲህ እያያችሁ ነው። ለልጇ ምንም ክብር እና ምንም እንትን የሌላት ገንዘብ የምትወድ ከልጇ ገዳዮቹ ጋር እንትን እያለች እየበላች እየጠጣች እንግዲህ እነ ልዑልን ስራ እንዳይሰሩ በየሚሄዱበት ስራ ቦታቸው ሰው እያሰማሩ ሰው እንትን እያሉ ምንድን ነው እንዲከታተላቸው ሰው ቀጥረው ይህ ሁሉ የሚያደርጉት እንግዲህ እነዚህ ሰዎች ናቸው። በስከ መጨረሻ እንግዲህ
የእውነት አምላክ ይፈርድባቸው እና ሌላ መጨረሻቸው ደግሞ እስር ቤት ነው የሚሆነው። መቼም ማንም ሰው ይሰራል መጨረሻው ደግሞ እውነት ትክክለኛ እንትኑ እስር ቤት ነው የሚሆነው። ያው እስከዛ ድረስ እንደፈለጉ ይሆኑ። በተቻላቸው አቅም እንግዲህ ልዑልም ሆነ አቤልም መጠንቀቅ አለባቸው። ዳግመኛ ይሄኛው እንደ ዛሬው ደግሞ እንዳይደገምበት ልዑል በደንብ መጠንቀቅ አለበት። ስራም ቦታ ምንም ቦታም ቢሆን ከተቻለ ልጆች ቤቱ ድረስ እስከሚገባ ድረስ እንትን ባይሉት አሪፍ ነው። ያው እንግዲህ ሰላም ነው ብለሽ አንዳንድ ጊዜ ጥለሹ ትሄጃለሽ። ከዛ እነዚህ ሰዎች ደግሞ ተከታትለው እሱን ለማጥቃት እነሱ ቢኖሩ እንደዚህ አይነት ነገርም ላይፈጠርበት ይችል ነበር። ግን ለበጎ ነው። እግዚአብሔር ይመስገን ደህና ነው። ለማንኛውም የምወዳችሁ የዛሬው ቪዲዮ ይመስላል። እንግዲህ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ ከልብ ከልብ ነው የማመሰግነው። ሰላም እና ፍቅር እየተመኘሁላችሁ የዛሬው ቪዲዮ ይመስላል። እንግዲህ ሁላችሁም በዚህ ቪዲዮ 1000 ላይክ ኧረ አስቴር 1000 መቼ ነው ግን 1000 የምታስገቡ? በህይወቴ ሰው 10,000 20,000 ይገባል። እንደው 1000 እስኪ 1000 እንደው 1000 ትንሽ እኮ ናት 1000። ወይኔ ጨጓራዬ ወጥመዴ። ይሁን እንግዲህ እናንተ ደስ ያላችሁን አድርጉ። ለማንኛውም አልጨቅጭቃችሁ። ሰላማችሁ ይብዛልኝ እህት ወንድሞቼ። ባይ ባይ።